በዚህ መልኩ አይደለም የራሳቸው ልጅ የሌሎችንም ልጆች የቤተሰቦቻቸውን ልጆች እንኳን መዳር የሚችሉ ማአት ባለ ሀብቶች አሉ። የወሰናችሁትን ግማሽ ስጧቸዋል። ዒዳ አስቆጠር አለባቸው የለባቸው። እነዚህ ቁሳቁሶች በብዙ ሺህ ብር ይገዛና መህሩ ጋር ስንት ሲባል 5,000 ብር ኦር 10,000 ብር እንደ ስምምነት ስንት ወንዶች አሉ ቢዳሩ ያ ሰላም ከነሱ የበለጠ የተሻለ አካል ማን ሊመጣ ለልጄ የሚባሉ ስንት ሰዎች አሉ። ለጦር ስትወጣ የምትለብሰው ልብስህ የት አለ አለ እሱማ ብሎ ሲላቸው አምጣና እሱን ስጣል። ሱብሓነላህ ዒዳዋ ሳያልቅ የሚመልስ ይመስለዋል። ዒዳ የለም አንድ ጊዜ ከተፈታች አለቅ። ጌጥና ሌላ ስጦታ ሌላውን ነገር ቀርቶ ለወላጅ የሚሰጥ ለሷ የሚሰጥ ጌጣጌጥ የኛ ኒካህ ፕሮሰሱ ጣጣው ብዙ ነው አይደል? እንኳን ያንን ሊያደርግ ቀርቶ መህር ሊሰጣት እንኳን አይችልም ነበር አሊ ረዲየላሁ ምንም እጃቸው ላይ አልነበረም። ግን ፋጡማን ሰጧት። አያችሁ ሰይደቱ ኒሳኢል ዓለም የዘመኑ ሴቶች በሙሉ አለቃ እምትባል ረዲየላሁ ዐንሃ ወአርዳሃ በጀነትም እንደዛው የሆነችን ታላቅ ሴት የነብዩ ልጅ ሰለዋቱ ረቢ ወሰላሙ ዐለይሂ መህር የሚሰጣት ምንም አልነበረውም አሊ ረዲየላሁ ዐንሁ። ታዲያ በምን ሰጡት? መህር የለው። መህር መስጠት ካልቻለ ማለት ምን ማለት? ምንም ብር የለውም ባዶ ነው ማለት ነው። ታዲያ በምን ላይ ተመስርተው ሰጡት ያላችሁ እንደሆነ ቅድም ወዳልነው እንሄዳለን። ኢዛ ጃአኩም መን ተርضውን ዲነሁ ወኹሉቀሁ ፈዘውጁ ዲኑና ኹሉቁን ከወደዳችሁለት ምንም ባይኖረው ዳሩት። ሀብት አላህ የሰጣችሁ ሰዎች ደጋግመን እንደምንለው ልጆቻችሁ ደርሰዋል አይደል? እምትወዱት ስነ ምግባሩን ማንነቱን በቤተሰባዊ ግንኙነትም በጉርብትናም በስራም አጋጣሚ በሆነ ነገር ማንነቱን የምታውቁት የምትወዱትን ልጅ ካገኛችሁ ሱቅ ከፍታችሁ መኪና ገዝታችሁ ሁሉን ነገር አሟልታችሁ ልጃችሁን ብድሩለት ከሰራችሁ አተረፋችሁ። ወላሂ አተረፋችሁ ካወቃችሁበት። አለማወቅ ቢሆን እንጂ ካወቅንበት የትርፍ ትርፍ ነው። ለምን ያልክ እንደሆነ ልጅህን ማን ነው መጥቶ ሊጠይቅህ የሚችለው? አታውቅም ማን እንደሚመጣ። መቼም ያ አንተ የምታስበው አካል የአንተን ልጅ ላያስብ ይችላል። አንተ የምታስበው አካል በሀብቱ መዝነሆ ሊሆን ይችላል፣ በቤተሰባዊ ማንነቱ መዝነሆ ሊሆን ይችላል። ነገር ግን እዚህ ጋር ዲኑንና ሁሉቁን የምታይለትን አካል የሆነች ነገር ኪዮክስ ከፍተህና ሪዝቁን የሚፈልግበትን የዕለት ጉርሱን የሚያመጣበትን ነገር ሰጥተው ስታበቃ ልጅህም ብትድረው የትርፍ ትርፍ የስኬት ስኬት እዚያ ጋር ነው ያለው። አላ ኩሊ ሃል ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ ምንም ላሌለው ሰጡት። ቀብለ ዱኹል ስጣት የሆነ ነገር አሉ። ማ ዒንዲ ሸይ አላቸው። ምንም የለኝም ኬት አምጥቼ ልስጥ ብለዋል። ስንት ذ خلق የሆኑ ذ ዲን የሆኑ ስንት ወንዶች አሉ ቢዳሩ ያ ሰላም ከነሱ የበለጠ የተሻለ አካል ማን ሊመጣ ለልጄ የሚባሉ ስንት ሰዎች አሉ። የሆነች ነገርም እያላቸው ጠይቀን ልንድራቸው አረ ክብሬን ይነካል ብለን ለክብራችን ስንል ዝም ያልን፣ ወይንም ምንም ሳይኖራቸው ቀርቶ ትንሽ የኪዮክስ ከፍተን ልጆቻችንን ብንሰጣቸው የድል የስኬት ስኬት የሆነ ልጆቻችንንም መጠበቅ ነው፣ አርአያም መሆንም ጭምር ነው። በዚህ መልኩ አይደለም የራሳቸው ልጅ የስኬት ስኬት የሆነ ልጆቻችንንም መጠበቅ ነው፣ አርአያም መሆንም ጭምር ነው። በዚህ መልኩ አይደለም የራሳቸው ልጅ የሌሎችንም ልጆች የቤተሰቦቻቸውንም ልጆች እንኳን መዳር የሚችሉ ማአት ባለ ሀብቶች አሉ። ሳይገባቸው ቀርቶ እረ ልጆቼ ደርሰዋል ማን ባገባቸው ሁሌ ዱዓ ያረጋል። አላሁመ ዘውጅ ቡነየቲ እያለ ዱዓ ያረጋል። ደግሞ ምንድን ነው የሚለው? ዘውጀን ገንየን እኮ ነው የሚለው። በሱ ደረጃ ያለች ቪኤት ይዞ የሚመጣ ባሌ። እሱ እኮ 2 ቪኤት ገዝቶ አንዱን ለሱ መስጠት የሚችልበት አቅም እኮ አለ። ላ ኪሳራ፣ እዚህ ላይ ምንም ኪሳራ የለም። ስኬትና ድል ነው ያለው። ለምን? ዲን ስላለው። ባለፈው እንዳልኳችሁ ሐሰኑል በስሪ ረሕመቱላህ ዐለይሂ እንዳሉት ዲን ያለው አካል ገዝተህ ያኒ አንተ ቅድም ያልኩትን ነገር አሟልተህ ብትድረው እንኳን ልጅህን አክብሮ ነው የሚያኖራት ከፈቀዳት። ካልፈቀዳት ደግሞ በክብር ነው የሚሸኛትና የሚፈታት። የሚመጣው ግን ማን እንደሆነ አይታወቅምና ከምትመኙት በላይ አላህ አምጣላችሁ።
ያ ምኞታችን ነው። ግን እንደዚህ ብታደርጉ ደብል የሆነ ኸይር አለው ነው ይሻላል እንዲያውም ብለን ነው የምናስበው። አላኩል ያህል የሆነ ነገር ስጣት አሉት። ምንም የለኝም ብሎ ሲል ሰላዋቱ ረቢ ወሰላሙ ዐለይሂ ምን ብለው አሉት? አይነ ድርዑክ ለጦር ስትወጣ የምትለብሰው ልብስህ የት አለ አሉት። አለ እሱማ ብሎ ሲላቸው አምጣና እሱን ስጣት። ሱብሓነላህ ጃኬትህን ስጣት እንደማለት እኮ። ምንም የለኝም ብሎ ሲል የሆነ ነገር ክን አምጣና ስጣት። ምንም በቃ ያንተ ነው የሚባል ነገር ቁስ አምጣና ስጣት። ኢዘን ቀብለ ዱኹል መህሩን ሙሉ ለሙሉ ወይንም ከፊሉን መስጠት ይወደዳል። እኛ ግን ጥሎብን ኒካህ ለማሰር በምንሄድበት ጊዜ የአባት የእናት የአጎት የአክስት ጉራጌው አካባቢ ሲልጤው አካባቢ ሌላውን ብሔር ያው የኔው ብሔር ስለሆነ አውቀዋለሁ። ይሄን ሌላው አካባቢም አይዶ ነው ይኖራል ብዬ አስባለሁ። ይሄ ነገር ኢትዮጵያውያንን ተጠናውቶናል። ኢትስ ጉድ። እኔ መጥፎ ነው እያልኩ አይደለም። ጥሩ ነው። ልጆች ይመረቃሉ እንደዚህ በማድረጋቸው አባት አጎት ምናምን በማልበዛቸው ኸይር ሸር የለውም። ግን ይቀድም የነበረው የትኛው ነው? እነዚህን ቁሳቁሶች በብዙ ሺህ ብር ይገዛና መህሩ ጋር ስንት ሲባል 5,000 ብር ኦር 10,000 ብር እንደ ስምምነት እሺ አምጣ ሲባል አልያዝኩም የለኝም ለወደፊት እሰጣለሁ። ያ ሐቢቢ ያንን ነገር ለወደፊት እሰጣለሁ የሚባለው ቅድም ያመጣቸው ቁሳቁሶች እኮ ናቸው ለወደፊት የሚሰጡት። አሁን እኮ ፈርዱ መቅደም ነበረበት። ያኛው ላሱና ሙስተሐብ ኦር ሙባህ የሆነ ነገር አንዳንዱ እንደውም ከሸርዕም ሊወጣ የሚችልን ነገር አስቀድመን ዋናውን መሰረታዊ የሆነውን ነገር ጥለን በወደፊት እንሰጣለን ብለን እንኖራለን። ጭራሽ መህሩም ሳይሰጣት አጀልም ሊመጣ ይችል ይሆናል። አዛን የለም እንዴ ዛሬ ወይስ ገና አልደረሰም? ደግ እንደው እሺ አልደክምኝ እንደው አይኔን ስታየው አዛን የደረሰ መስሎኝ። ለኒካ መስአላ መቼም አይናን ያሳያል። በተለይ ላላገቡት አላህ ትዳር ይስጣቸው፣ ያገቡትን ደግሞ በረካ አላህ ያርግላቸው። ምን ነው አይኔን አያችሁ? አጃኢብ አይወጣንም እንዲህ አይነቱ እኮ አብሽሩ። ማንን ልታጣሉ? እሺ ደግ ምን አሉ? ኦኬ يصح بكل متمول زللكوا ታያችሁ። خامسا يتعلق الصداق بالذمة ساعة العقد ويجب بالدخول ኒካው የታሰረ ጊዜ ባላይ ኃላፊነቱ እሱ ላይ ነው ያለው የዐቅዱ ዱኹል ካለ ግንኙነት ካለ ግን ከዛ በኋላ ዋጅብ ሆኖበታል ነው። ኦኬ فإن طلقها قبل الدخول ግንኙነት ከመኖሩ በፊት የፈታት እንደሆነ ኒካህ አስሮ በአጋጣሚ ይህን ነገር ቢፈጠር አያምጣውና سقط نصفه ግማሹ ነው የሚወጅበው፣ ግማሹ ውድቅ ይሆናል። وبقي عليه نصفه لقوله تعالى وإن طلقتموهن من قبل أن تمسوهن ግንኙነት ሳታደርጉ የፈታችኋቸው እንደሆነ وقد فرضتم لهن فريضة ፈሪዳውን ያኒ ከዐቅዱ ሲታሰር ይህን ያህል ሰጣታለሁ ብላችሁ ወሰናችሁ ከሆነ ፈኒስፉ ማ ፈረድቱም የወሰናችሁትን ግማሽ ስጧቸዋል። ዒዳ አስቆጠር አለባቸው የለባቸው? ብዙ ጊዜ በተለይ ውጭ ዓለም ላይ ያሉ እህቶች በስልክ ይገናኙና ኦር ቤተሰብ ይመርጥና ኒካ ያስራሉ። ከዛ በሆነ ነገር ሳይግባቡ ሲቀሩ ወንዱ ይቸኩልና ይፈታል። ዒዳዋ ሳያልቅ የሚመልስ ይመስለዋል። ዒዳ የለም፣ አንድ ጊዜ ከተፈታች አለቅ። ሶስት የመቁጠር ያስፈለገው ትዳር ለጀመሩ ሰዎች ነው። ትዳር ጀምረው ተለያይተው ሌላ ሀገር ቢኖሩ ኦር አብረው ቢኖሩ ከ3 ዓመት በኋላ ቢፈታትም እንኳን ዒዳ መቁጠር አለባት። ግና ኒካህ አስሮ የፈታት እንደሆነ ሳይገናኙ ዒዳ የለም፣ ኒካው እንደተፈታ አለቅ። የሞተ እንደሆነ ነው ዒዳ ያለው፣ እሱን እንደርስበታል። አዛን بعد الأذان إن شاء الله ሶስት የመቁጠር ያስፈለገው ትዳር ለጀመሩ ሰዎች ነው። ትዳር ጀምረው ተለያይተው ሌላ ሀገር ቢኖሩ ኦር አብረው ቢኖሩ ከ3 ዓመት በኋላ ቢፈታትም እንኳን ዒዳ መቁጠር አለባት። ግና ኒካህ አስሮ የፈታት እንደሆነ ሳይገናኙ ዒዳ የለም፣ ኒካው እንደተፈታ አለቅ። የሞተ እንደሆነ ነው ዒዳ ያለው፣ እሱን እንደርስበታል።